ኦኬ መስመር ላይ ሰው አለኝ። ማስታወቂያው እስኪያልቅ ነበረ ዝም ያልኩ አልቻልክም። ኤኒዌይስ ወንድሜ ዮናስ ቀጥል። ነው እንዴ? አም ሶሪ ኡስታዝዬ ያልገባልኝ መስሎኝ ነው። ደግሞ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? እንኳን ደህና መጣህልን ኡስታዝዬ። እንኳን ደህና ጠበቅ። አምባሳደራችን ቀጥል ወንድም አለ። መምጣትን ሰምቻለሁ። ፕሮግራሞቹ ኢንዳይሬክትሊ ላስት ዴይስ አልተከታተልኩም፣ ግን ካለፈ በኋላ እየገባው እየሰማው ተከታትየዋለሁ። ጥሩ ነው። ብዙ ነገሮች እንግዲህ ሀፕን እያደረጉ ነው አለማችን ላይ። ሀገራችን ምንም ሲደማመር ብዙ ኢንፎርሜሽኖች ነው ሰርኩሌት እያደረጉ ያሉት ብዙ ነው እና አንተ በጥሩ ሁኔታ ለእኛ የሚጠቅመውን ቀንጨብ እያደረግ ከሁሉም እያቀረብክልን ነው። ዳትስ ቬሪ ጉድ። ጥሩ ነው ኡስታዝዬ። እና አሁን ከመጨረሻው ካነሳው ብነሳ ይኸው እንግዲህ ያው ሰውየው በጥሩ ሁኔታ ነው ጠላትም እንኳን ብለህ ከምታስበው ጋር መስራት ቁጭ ብሎ አለብን ብሎ ሲናገር ያው እስራኤልን ከትምህርት ቤቱ ራሱ የተማረበት ፍልስጤም እንደሚባል እንዴት እንደሚጠላቸው ሁሉ ነው ቁልጭ አድርጎ የተናገረው። ነገር ግን የጋራ ጥቅም እንደሚያመጣ ነገር አብረን እንስራ ነው እያለ ያለው እና የጋራ ጥቅም ሲኖር ሁሉ ጊዜ ነገሮች የሚረግቡትና በተቃና መልኩ ህዝቡ ሳይጎዳ ምን ሳይጎዳ ሊሄድ የሚችለው በዛ መልኩ ነው። እኛም እንደዚህ ለዚህ ነው በተደጋጋሚ ያንን ደጋግመን የምናወራው። ዘለቄታዊ ጠላት ወዳጅ የለም የምንለው ለዚህ ነው። የሄንሪ ኪሲንጀር አባባል ደጋግመን ጥቅም ነው እና የኢትዮጵያን ጉዳይ በዛ አይነት እይታ ሲታይ ጥቅም ነው። ገብተዋል። አሁን በጣም ሚድል ኢስት ያለበትን ሜስ እያየን ነው። ድብልቅልቁ ወጥቷል በብዙ መልኩ። እኛን ዳይሬክትሊ የሚመለከተን ጉዳይ አይደለም። እኛ የራሳችን ጥቅም በመናስብበት ይበጃል ብለን በምንልበት መንገድ እያሰብን ሀሳብ እንለዋወጣለን። መንግስትም ደግሞ ያንን እያሰበ ራሱ የሚሄድበትን መንገድ ይሄዳል እና ጥቅም ስንል ያው አብዛኛው ጥቅማችን ባላንስድ በሆነ መልኩ ነው። እስራኤልም ብለናል ደጋግመን። አዎ አረቦቹንም ደግሞ አት ሴም ታይም ባላንስ በሆነ መልኩ ነው እና አሁን አንዳንድ ነገሮች ያየሁት ነገሮች አሉ እና እዛ ላይ ሀሳቤ ምንድነው መሰለህ፣ ሰሞኑን በተፈጠረው በኢራን ጉዳይ ምናምን እኛ ብዙ ኮንሱምድ ሆነን የምንገባበት ጉዳይ አይደለም። በመሰረቱ የምልህ ይሄ ከባድ የሆነ የዓለም አቀፍ ችግር ነው። ሀያላኖቹ ራሳቸው በጥንቃቄ ሌሎቹም ነው የምልህ ሌሎቹ የአውሮፓ ሀያላኖች ምናምን፣ የኤዥያ ሀያላኖች እነ ጃፓን እነ ቻይናም እነ ምናምን ራሻ ራሷ ሌሎቹም እነ ስፔንም እያዩ ያሉት በጥንቃቄ ነው እና ዳይሬክትሊ ኢንጌጅ የሚያደርገን ነገር አለም። እኛ ደግሞ በጣም ክሎዝነሳችን እና ቅርበታችን ከእስራኤል እና ከአረቦቹ ጋር ነው። ሚድል ኢስት ያሉት ፐርሺያኖቹ፣ ኢራኖቹ ጋር ብዙ ምን እንዳለም እኔ በእርግጥ በትክክል ባላውቅም ይሄን ያህል ግን ሲግኒፊካንስ ሆነ የጎላ ነገር ነው ያለ ብዬ የማየው ነገር የለም እና መቆጠብ ያለብን ነገሮች ይኖራሉ። አሁን አንዳንድ ፎቶዎች አይቼ ነበር ኢትዮጵያ ዩቱብ፣ ፌስቡክ ላይ እውነት ውሸት አላውቅም፣ ግን ግማሹ የእስራኤልን ባንዲራ ለብሷል ቲሸርት። እነዛ ደግሞ የተወሰኑት ደግሞ የአያቶላውን ቲሸርት አሳትሞ ያደረጉ ምናምን እና የኤምኤስ ጋዜጠኛም እንደዛ ፖስቶት ነበር። ይሄ ነገር ኢትዮጵያ ከሆነ አደጋ ነው ምናምን ሲሉ እሱ ነገር አሁን እኔም ትንሽ አሳስቦኛል። ምክንያቱም ወገንተኝነት በዚህ ሰዓት ውስጥ አይደለም እዛ ውስጥ የምንገባው። እዛ ያ ፐርሰን በጣም የሀገር ውስጥ የነዛ በጣም ዲፕ የሆነ ነው። ከእኛም አቅም በላይ የሆነ ጉዳይ ነው። ብዙ ድዌል የምናደርግበት አይደለም እና በሀገራችን እንደዛ አይነት ወገንተኝነት ሁለቱም ሳይድ ይዘህ ምናምን አደጋ አለው። ለእኛም ጥሩ አይደለም። ይሄ ጀስት እንደ ሀገር እኛ ጥቅማችንን ነው ቅድም ያልኩት ላይ ዘለቄታ ጠላትም ወዳጅ ስለሌለ ጥቅም ላይ ነው እንጂ በፍጹም ይኸው የአረቡ እኮ ያቀረብከው ሰውዬ እኮ አሁን እኮ በግልጽ ነው የተናገረው። ከእስራኤል ጋር ቁጭ ብለን ማውራት ነው። ለእነሱ የራሳቸውን ኢንትረስት ነው የሚያስቡት እዛ ሚድል ኢስት ያለውን ከእስራኤል ጋር። ኢራን ሌላ ጉዳይ ነው። ኢራን ያላቸው ሌላ ጉዳይ ነው። ኢራንና አረቦች ያላቸው ሌላ ጉዳይ ነው። በእምነት በምናምን የተያያዘ ነው። ይሄ ደግሞ በፍልስጤሞች የተያያዘ ነው እና እዚህ ጋር ያላቸውን የራሳቸውን የሚያስቡት እና ያቺ ልጅም ትናንትና ያቀረብኳት የትናንት ፕሮግራም ላይ ወጣቷ ልጅ ማለት ነው 20 ምናምን ውስጥ ባለሳሳት እንደዛ እድሜ ክልል ውስጥ ሆናለች አይደለም? ልክ ነው። አዎ እሷ ራሷ በርብራ የእኛን ታሪክ በኢንዲቴል ነው የምታውቀው። አንተ እኮ ትክክል ብለዋል። አሁን የእኛዎቹ ጭፈራ ላል እውነትን ነው። በዛ እድሜ ክልል እንደዛ ወታ የተናገረችውን ስትሰማው እኮ ኡስታዝ እኮ ዲቴይልድ እኮ ነው። በቃ ሺ ኢዝ ቬሪ ማች አዌር ስለ ሁኔታው እና የእኛም ወጣቶች
በጣም you have to be very much aware ለሀገር ደህንነት ህልውና ስትል ሁሌም በያለበት ወንድ ሴት ሳይል የግድ ነው በቃ ለኢትዮጵያ የሚጠቅማትን ነገር ማሰብ ይኖርብናል። ሌላው እንዳለው ሁሌ ፖለቲካ ውስጥ ግቡ ምናምን ሳይሆን ግን ወጣቷን ብዙ ያላዩ ሰዎች እንግዲህ ካሉ ነው ትናንትና ያቀረባት ሴት በ20 ክልል ያለች ሴት ነች ወጣት የኛን አጠቃቀም ምን ችግር እንደገጠመን ኤርትራኖች ጋር ማለቷ ነው ወደቡን እንዴት እንዳጣን አሁን ደግሞ የሚያሳስበን ምን እንደሆነ ዲቴል ነው የተናገረችውና የኛም ሰዎች የኛም ልጆች እንደዛ ቢያስቡ እመኛለሁ። ሌላውም እዛው ፕሮግራም ላይ ነበረ ከያስከው ነገር ከትናንትናው ፕሮግራም ላይ ነው ኡስታዝዬ ከኤርትራ ጋር ያስተሳሰረን ያሉት ነገር ነበሩ ግብጾች። ከኤርትራ ጋር ያስተሳሰረን ታሪኩ ነው ከኢትዮጵያ መገንጠል ነው ያስተሳሰረን ሲሉ ሰምቻለሁ። ያ ሰው ስታስረዳ ትናንትና ስታስተረጉምልን አይደለም በቀጥታ ምን በግልጽ እኮ መናገር ይችል ነበር ሰውዬው እኮ በቃ እኛ እንዲገነጠሉ ስለፈለግን ባህር በርናቸውን ሎክ አድርገን የውሃችንን የጥሩ ማለት ነው የአባይን ውሃ ለመጠቀም ስትራቴጂካሊ ወደብ አልባ ስንሆን ዊክ እንደምንሆን ስለሚያውቁ እዛኛው ላይ ያላቸውን ፓወር ሄጅሞኒ እንዲኖራቸው የበላይነት አባይ ላይ ቢሉት የተሻለ ነበር እና ሲያስረዳው በግልጽ ነው የነገሩን። እንዳልከው በቃ በግልጽ ነው የሚናገሩት። ነገራችን ላይ ሁሉም ሪዘርቬሽን የሚባል ነገር የለም። በግልጽ በቃ ኢትዮጵያን እንዲያስገነጣጥለን ባዶቸውን ያስቀረናቸው እኛው ነን እያሉ ነው። በቃ ስትራንድድ አድርገናቸዋል። ቦትልኔክ አልክኩት እዚህ ላል የጭንቅላት ጠርሙስ ያ ማነቂያ በቃ እኛን በቃ በሻዕቢያ አማካኝነት እንዲህ ቾክ አድርገናቸዋል ነው። ግን እኔ ሪያሊቲ ግን ስታየው ደግሞ በቀደም እንዳልኩት እኛና ኤርትራ ከዝኖች ነን፣ የአንድ እናት ልጆች ነን። ኢትዮጵያ የምትባል እናት ብለናል። ለዛውም ምርጥ እናት፣ አሪፍ እናት፣ ልጆቿን ሰብስባ ሁሉን የሰጠችን እናት። ምን ያላቀረበችልን ነገር አለ? ኢትዮጵያ ምድር ሰላም አጣን እርስ በርስ እንጂ በሁሉ ነገር እኮ የታደልን ህዝቦች ነን። ኤርትራኖችም ግማሽ የኛው ናቸው። ግን ለነዛ ሰሚትድ ሆኖ በዛ መልኩ እንግዲህ ያኔ ለነጻነት ትግል ተብሎ ነው እንግዲህ እዛ ውስጥ የተገባው ከነ ግብጽ ጋር ሌሎቹም ከአውሮፓም ከሊቢያም ኢራቅም ምናምን ምን ይጠቅሟቸዋል? ግን ሪያሊቲውን ስናየው ቴንኪዩ። ለሌሎችም እድል እንስጥ ዮናስዬ። ቁጥሩም እየደረሰ ስለሆነ አንድ ሰው ብቻ ልቀበል ከዚህ በኋላ አንድ ሰው ብቻ ልቀበል። ፍጥሩም እየደረሰ ስለሆነ ፕሮግራም የማቆም መልካም ጾም። እሺ አባቴ አመሰግናለሁ። ቴንክ ዩ ባይ። ሄሎ ወንድሜ ጋሼ መኩሪያ ተራስተልን ኡስታዝ አብረሽ ጥልን እንደምን አለ? እንዴት ነህ? እባክህ አለን። ኢትዮጵያ የቆየበት ጊዜው እኮ አስቀናን። በእናትህ እንደው እንደገና ቀልተመጣ። ቴንክ ዩ ማይ ጉድነስ። እኛም መሞከራችን አይቀርም እንዲህ ከሆነ። ለማንኛውም እንኳን ደህና መጣ። ለማንኛውም እንኳን ደህና ጠበቃችሁን። በስፋት ሌላ ጊዜ እንትን እላለሁኝ። በዚህ አጋጣሚ ታዴን ጨምሮ ዮናስ ምናምን ሁላችሁንም ሰላም ብያለሁኝ። ሌሎችም ሰዎች ባለፈው ጊዜ ከአንተ ጋር በተገናኘ መምጣት ጋር በተገናኘ አንዳንድ ሀሳብ አቅርቤ ነበረና ሀሳቡን ደግፈው ደስ ብሏቸዋልና ያልሆነበት ምክንያት ኡስታዝ ትንሽ ስላልተመቸው ነው። ወንድሞቼ ሀሳቡ አልቀረም። እሱ በጣም በተጨናነቀ መንገድ ስለመጣ ነው። በጣም አመሰግናለሁ። በደንብ በስፋት እናየዋለን ጉዳዩን። አንተም እየሰራበት እንደሆነ ገምታለሁኝ። ስለዚህ ይሄንን በዚህ ታዴን ይቅርታ ልጠይቅና ወደ ጉዳይ ልግባና ባጭሩ ወደ ጉዳይ ልግባ። ይኸውልህ ኡስታዝ ዮኒን ሰምቼዋለሁ። በጣም ትክክለኛ ነገር ነው ያቀረበው። ትክክለኛ መረጃ ነው የሰጣችሁ። እውነት በጣም የሚገርም ነገር ነው እና የዚህ ሚድል ኢስት ጉዳይ እንዲህ በቀላሉ የሚታይ አይደለም። ጦርነቱን የቀሰቀሱ ሰዎች ቀዳዳ እየፈለጉ ነው አሁን እንዴት እንደሚያቆሙ። ዛሬ አንዳንድ ሚዲያ ሳይ ነበር እና በግድ የኢራኑን ጠቅላይ ሚኒስትር የውጭ ጉዳይ ሚኒስትር ይሁን አይዶን ነው ሰም ባለስልጣን ሌላ ሀገር ላይ ያለ ነው መሰለኝ ሲስፋየር ጠይቃቸዋል አይደል እያለ ይለዋል በግድ እና የጀመሩት ሰዎች እንኳን በሆነ መንገድ ከጦርነት የሚወጡበት መንገድ እያሰቡ ነው እና በጣም ትልቅ ነው ጉዳዩ። በጣም ሰፊ ነው።
በፍጥነት ካልቆመ ብዙ ሀገሮችን የሚያዳርስ እንደሆነ አውቀውታል። ከባድ ነውና ወደ የትኛውም ዲሳይድ የምናደርግበት ሁኔታ አይደለም። ማንንም እንትን የምንልበት አይደለም። ያየኸው የተመለከትከው ከሚዲያ አንፃር ከኛ ዩቲዩበሮች አንፃር ያየኸው የኛ ያለንበት የእውቀት ደረጃችን የመጨረሻው የማሳየው ብለህ ልትወስደው ትችላለህ። አየህ በዚህ ሰዓት የእንትና የምትለው አይደለም። እነሱ እንኳን በተቸገሩበት ሰዓት እና ቀላል አይደለም። ከዚህ ጋር አያይዤ ደግሞ አንተ ካቀረብከው ደግሞ ትንሽ አስተያየት መስጠት የምፈልገው ኡስታዝ እነዚህ ሀገር መስለው ሀገር አይደላችሁልም ይሉን የነበሩ ሀገሮች እድሜ ለጽንፈኞች እድሜ ለብሔርተኞች ባመጡብን ሁኔታ ነው እንደዚህ የሆነው። ሆኖም ግን እነሱ እኛን እንደ ሀገር የማያዩን ሰዎች እነሱ ራሳቸው በዚህ በተነሳው ጦርነት በሙሉ ከ8ቱም ከ9ኙም በላይ አረቦቹ ምን አይነት ውስጥ እንደገቡና ለራሳቸው ለዋላዊነት እንኳን መቆም የማይችሉ ሀገሮች መሆናቸውን ያየንበት አጋጣሚ ነው። እውነቴን ነው ማለት ይሄ እንማርበታለን ብዬ ነው የማስበው። እንግዲህ አስብ ዛሬ ድረሽልን የሚሉበት ነገር ውስጥ ገቡ። አንድ ኢራን ነች እንግዲህ ጦርነት ውስጥ ያለችው። እኛ ደግሞ እንደ ተአምር እንደ ከፈጣሪ በታች በጣም የምናመልካቸው ሀገሮች እኛን እንትን የሚያደርጉ ሀገሮች ዛሬ ቤት በኩል ነው እንትናችን የሚመጣልን ቤት በኩል ነው ምግባችን የሚመጣው እያሉ በውጥረት ውስጥ ያሉበት ሁኔታ ነው። እና እንግዲህ ጦርነቱ 2 ሳምንት 3 ሳምንት 4 ሳምንት እያለ ከሄደ እነዚህ ሀገሮች መጨረሻቸው ምን እንደሚሆን አስበው። ስለዚህ ተያይዞ መጥፋት ነው የሚመጣውና እንደው አንድ ነገር መጠየቅ የምፈልገው ይሄ ፍዳችንን ሲያሳየን የነበረ አረብ ሊግ የሚባለው ነገር ምንድን ነበረ? የት ነበር? በእውነት በጣም የሚገርም እኮ ነው። ብትፈልግ ውስጡ ገብተህ እኮ ብታይ ታሪኩ ትናንት የተቋቋመውን የብሪክስን ያክል እንኳን ብዙ ታሪክ የሌለው እኮ ነው። ይገርማል። ለኛ ፐርፐዝ ነበር እንዴ? በጣም እኛን ለሚመስሉ ሀገሮች ነበር እንዴ ያቋቋሙ? ያ ትክክል ቁጭ እኮ አደረገልን በቃ። አየህ ያ ስልጣኔ ያ እንትን ያ ስብስብ ምናምን ይሄ ምንም በማይመለከታቸው በጦርነት ሰለባ ውስጥ የሚሆን ከፍልስጤም ጦርነት ጀምሮ እያለቁ ላሉ በዚህ በሚድል ኢስት ላሉ ወገኖች መድረስ ያልቻለ ኃይል ማለት ነው። እንግዲህ አየህ በቃ ልክ ነው። ቴንኪው በጣም ጋሼ ሙክራ ሰዓታችን አጥቷል። አመሰግናለሁ ኡስታዝ። እቺን ከተናገርኩ ሌሎች ሰዎችንም ማቀበል አለብህ። ሰዓት የለም። ሰምቻለሁ። አመሰግናለሁ ኡስታዝ። ቴንኪው። ሌላ ሰዓት ስለሌለን ሌላ ሰው መቀበል አልችልም። በጣም ይቅርበሉኝ። በቀጣይ በሌላ ፕሮግራም እንደገና እስክንገናኝ በዚሁ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁን። ደህና ሁኑ።